The Psychology of Money የተሰኘው በሞርጋን ሃውስል የተጻፈው መጽሐፍ ስለ ገንዘብ የሚያወራ መጽሐፍ ብቻ አይደለም፣ ዳያግኖሲስ ነው። ልትታከሙ ነው እናንተ ይህንን መጽሐፍ የምታነቡት። እናንተ በህይወታችሁ የምትፈልጉትን ሀብት፣ የምትፈልጉትን ገንዘብ እንዳታገኙ አይምሯችሁ ከኋላ ሆኖ የሚሰራውን አሻጥር ነው እየተማረን የምናልፈው። እያንዳንዱን የኢንቨስትመንት ህግ በደንብ አድርጋችሁ ልታጠኑ ትችላላችሁ። ስለ ስትራቴጂም ደግሞ ቁጭ ብላችሁ ልታነቡ ትችላላችሁ። ነገር ግን በገንዘብ ዙሪያ ያላችሁን ኢሞሽን ወይም ያላችሁን ስሜት ቁጭ ብላችሁ መፈተሽ የማትችሉ አይነት ሰዎች ከሆናችሁ ግን ሁሌም ቢሆን ተመሳሳይ ችግር ውስጥ ነው የምትገቡት። ራሳችሁን ተመሳሳይ ጭቃ ውስጥ ታገኙታላችሁ። ለምን ብላችሁ ትጠይቁ እንደሆነ ገንዘብ ሎጂካል የሆነ ነገር ብቻ አይደለም፣ ሳይኮሎጂካል ነው፣ ስነ ልቦናዊ ጨዋታ ነው። ስለዚህ በስነ ልቦናችን እንዴት ነው ዝግጁ መሆን የምንችለው፣ እንዴት ነው የምርም ገንዘብ መጥቶ እኛ ጋር እንዲቀመጥ ማድረግ የምንችለው የሚለውን ነገር ዛሬ የምንፈትሽ ይሆናል። ታዲያ አሁን የመጀመሪያው ልብ ማለት ያለብን ነገር ምንድን ነው ካልን ፎልስ ኮንፊደንስ የሚባለውን ነገር ነው። በጣም ብልህ ነኝ፣ በጣም አስተዋይ ነኝ ብላችሁ ታስቡ ይሆናል። ብዙ መጽሐፎችን አንብባችኋል፣ መስራት ያለባችሁንም ስራ እንዳለ ሰርታችኋል። እንደዛ ብታደርጉም ግን አሁንም ድረስ ወደ ኋላ የሚጎትታችሁ ነገር አለ። ምንድን ነው እያላችሁም ትጠይቃላችሁ። ብዙ ማወቃችሁ፣ ኢንቴሊጀንት መሆናችሁ ወይንም ደግሞ ስማርት መሆናችሁ እናንተን እየጎዳችሁ ነው እንጂ እየጠቀማችሁ አይደለም። ባያዝድ ሆናችሁ እንድትሄዱ እያደረጋችሁ ነው። በህይወታችሁ ውስጥ ምርጫን ስትመርጡ ወይንም ደግሞ ውሳኔን ስትወስኑ ትክክል እንደሆናችሁ፣ ምክንያታዊ እንደሆናችሁ የምታስቡት ለምንድን ነው? የእናንተ ስለሆነ እኮ ነው። ብዙ ስማርት የሚባሉ ሰዎች ወይንም ደግሞ በጣም ጎበዝ የሚባሉ አስተዋይና ብልህ የሚባሉ ሰዎች የሚወድቁት እዚሁ ጋር ነው ይለናል። ውሳኔዎችን ሲወስኑ ሎጂካል የሆኑ ወይንም ደግሞ በምክንያት ተነስተው የወሰኑ ይመስላቸዋል። ሁለት ሰዎች ተመሳሳይ የሚባል የኢንቨስትመንት እድል አግኝተው ሁለት የተለያየ ውሳኔዎች የሚወስኑት ለምንድን ነው? አንዱ ትክክል ሆኖ አንዱ ተሳስቶ አይደለም። ተመሳሳይ ጨዋታ እየተጫወቱ ቢመስሉም ሁለቱም የተለያየ ጨዋታ እየተጫወቱ ስለሆነ ነው። ጸሐፊውም እንዳለው ሰዎች በገንዘባቸው እብድ የሚያሰኛቸውን አይነት ነገር ያደርጋሉ፣ ነገር ግን ማንም ሰው እብድ አይደለም ይላል። ሁሉም ሰው ገንዘብን የሚያይበት የራሱ የሆነ መንገድ አለው። ለምንም ገንዘብን በዛ መንገድ መመልከት እንደጀመረ የኋላ ታሪክም ይኖረዋል። ዝም ብሎ ገንዘብን በዛ መንገድ ብቻ አይመለከትም። የዓለም ኢኮኖሚ ባሽቆለቆለበትና ቀውስ ውስጥ በገባበት በ2008 ዓመተ ምህረት ላይ ሙሉ ገንዘቡንና ሀብቱን ያጣው ሰው መቼም ቢሆን ከዚህ በኋላ ኢንቨስት አላደርግም ብሎ ሊወስን ይችላል። በ1990ዎቹ መጨረሻ ላይ ልክ ኢንተርኔት የሚባለው ነገር ቡም እያደረገ ወይንም ደግሞ እያደገ በመጣበት ሰዓት ላይ ኢንቨስት አድርጎ ብዙ ገንዘብ ያገኘም ሰው እንደ ሌላው ጊዜ እድለኛ የሚሆን ይመስለዋል። ስለዚህ የተሻሉ ሪስኮችን መውሰድ ይጀምራል። ከከሰረው ሰው የተሻለ የሚባል ድፍረት ይኖረዋል ማለት ነው። ስለዚህ ሁሉም ሰው ተመሳሳይ የሚባል ዓለም ውስጥ እየኖረ ነው። ነገር ግን እቺን ዓለም የሚመለከትበት የራሱ ሌንስ ወይንም ደግሞ የራሱ መነጽር ይለያያል። እንደ ፈረንጆቹ አቆጣጠር በ2008 ዓ.ም የዓለም ኢኮኖሚ ሲያሽቆለቁልና ሁሉም ነገር ትልቅ የሚባል ቀውስ ውስጥ ሲገባ እንዳለ ገንዘባቸውን ያጡትን ሰዎች ተመልከቷቸው። ስለነሱ ልታጠኑ ትችላላችሁ። ስለነሱ የአቅማችሁን ያህል ለማወቅ ትሞክሩ ይሆናል። ያለፉበትንም ነገር ለመረዳት ትሞክራላችሁ። በፍጹም ግን እነሱ የሚሰማቸውን ስሜት ልትይዙት አትችሉም። ምክንያቱም እነሱ ኖሮት ነው ያንን ስሜት ያገኙት። እንደዚህ አይነት ድንጋጤ፣ እንደዚህ አይነት መሰበር በፍጹም እናንተ ሊያጋጥማቸው አይችልም። ያ ነገር የምርም እናንተ ላይ ካልተፈጠረ በስተቀር እንደነሱ ሊሰማቸው አይችሉም። እነሱ ግን ምን እያደረጉ ነው ካላችሁ፣ ልክ ማርኬቱ ዝቅ ባለ ቁጥር ወይንም ደግሞ ወደ ታች ባሽቆለቆለ ቁጥር ልባቸው ከፍና ዝቅ ትላለች። በቃ አሁንም እንደ 2008 ዓ.ም ሊፈጠር ነው፣ ሊከሰት ነው እያሉ በፍርሃት ውስጥ ነው የሚኖሩት። ለዚህ ነው ሁሉም ሰው ስለ ገንዘብ የተለያየ የሚባል አመለካከት ያለው። አንድ ገንዘብ ነው ያለው፣ ነገር ግን ስለ ገንዘብ ያለን አመለካከት ይለያያል። ይህም አመለካከታችን ከዚህ በፊት ስናደርጋቸው በነበሩ ነገሮች ላይ የተመሰረተ ነው። በፊት ያጋጠሙን ነገሮች ከዚህ በኋላ ለሚፈጠሩትም ውሳኔዎቻችን ትልቅ የሚባል ጥያቄን እየጫሩብን ያልፋሉ። ሁላችንም በዚህች ትንሽዬ በምትባል ዓለም ውስጥ መኖር እንጀምራለን ማለት ነው። ገንዘብን እንደ ትክክለኛው ነገር ሳይሆን እኛ እንዳየነው እያየነው እናልፋለን። አሁን የመጀመሪያው ወጥመድ ይሄ ነው፣ you think you're logical የሚለው። አሁን ወደ ሁለተኛው ደግሞ ትራፕ ስናልፍ ወይም ሁለተኛውን ወጥመድ ስናይ you think you're in control, that's the second trap ይላል ጸሐፊ። በእኔ ቁጥጥር ስር ነው ብላችሁ ታስባላችሁ። ሁለተኛው ወጥመድም እሱ ነው ይላል። ለምንድን ነው በህይወታችን ውስጥ አንዳንድ ሰዎች ብዙ ለፉ ሳይባሉ ወይንም ብዙ መከራ አዩ ሳይባሉ የሚሳካላቸው፣ ሌሎች ግን በደንብ እየሰሩ በደንብ እየለፉ ጠዋት ቀን ማታ እየሰሩ ሁሉንም ነገርም በትክክለኛው ሁኔታ እያደረጉ የሚሸነፉት? ሰው ስኬታማ ሲሆን አግኝቶት ነው ሰርቶለት ነው ብለን እናስባለን። ፌሊየር ሲያጋጥመው ወይንም ውድቀት ሲያጋጥመው ግን ይገባዋል ነው የምንለው።
ገንዘብን ግን በሁለቱም በኩል ልትመለከቱት አይገባም። ልክ ጸሐፊ እንደሚለው ምንም ነገር ጥሩም ነው መጥፎም ነው ሊባል አይችልም ይላል። ምክንያቱም ከእያንዳንዱ ስኬት ጀርባ፣ ከእያንዳንዱ ሰው ውድቀት ጀርባ ኤፈርት አለ፣ ማለትም ጥረት አለ፣ እድል አለ፣ በተጨማሪም ደግሞ ሪስክ መውሰድ አለ። የእነዚህ የሶስቱ ነገሮች ጥርቅም እንደሆነ በደንብ መረዳትና ማወቅ ይጠበቅብናል። እንደ ምሳሌ ያነሳውን ቢል ጌትስን ነው። በጣም ካልኩሌትድ ዲሲፕሊንድ እና ስትራቴጂክ የሚባል አይነት ሰው ነው። የሚሰራውን ነገር በእቅድ ነው የሚያደርገው። በደንብ አስልቶ ይንቀሳቀሳል። ዲሲፕሊን አለው። ማድረግ ያለበትን ነገር ማድረግ ባለበት ጊዜ ያደርጋል። በተጨማሪም ደግሞ ስትራቴጂክ ነው። ነገሮችን በደንብ ነው የሚያቅደው። ስኬታማ ሰው ለመሆን የሚያስፈልጉትን ነገሮች እንዳለ ያሟላ ሰው ነው ማለት እንችላለን። ነገር ግን እድለኛም ነው የምንልበት ምክንያት ለምንድን ነው? በ1970ዎቹ ዓመተ ምህረት እሱ ሃይ ስኩል ሲማር ወይንም ደግሞ ኤሌመንትሪ ስኩልም ሲማር ማንም ልጅ ሊያገኝ የማይችለውን ኮምፒውተር እዛ ትምህርት ቤት ውስጥ ማግኘት የቻለ ነበረ። በህይወትም አድቫንቴጅ ሊያገኝ የቻለው ወይንም ደግሞ ቅድሚያ ሊያገኝ የቻለው በዚህ ምክንያት ነው። ብዙ ሰዎች ኪቦርድ ምን እንደሆነ ሳያውቁ እሱ በየቀኑ ኮምፒውተር ተጠቃሚ ሆኖ ነበረ። ያም ደግሞ የተሻለ የሚባል ውጤትን እንዲያመጣ ረዳው። በሺህ ዘመን የማያገኘውን እድል ያገኘው፣ ሙሉ ህይወቱንም ለዋወጠለት። የቢል ጌትስን የቅርብ ጓደኛ ብንመለከት አብሮት የተማረው ኬንት ኤቨንስ የተባለ ግለሰብ ልክ እንደ ቢል ጌትስ ሁሉ ኮምፒውተር በጣም ይወዳል። የኮምፒውተርም አክሰስ ነበረው። እንደ ቢል ጌትስ ስኬታማ መሆን ይችል ነበር። ነገር ግን ገና በዛ አፍላ ዕድሜው ከኮሌጅም ሳይመረቅ ተራራ በመውጣት ላይ ሳለ ሊወድቅና ሊሞት የቻለው። አሁንም በሺህ ሰዎች መካከል የሚገኝ አንድ ነገር ነው የተፈጠረው። ይህም ደግሞ ምንድነው ካላችሁ እድል ሳይሆን ሪስክ ነው። ሁለት በጣም ምጡቅ የሚባሉ ወይንም ጂኒየስ የሚባሉ ሰዎች ነገር ግን የተለያየ ውጤትን ያቀፉ ሰዎች ሆነው ቀሩ። ሁለቱም ሰዎች ያገኙት ነገር ሃይሊ ኢንፍሉዌንስ ያደረጋቸው መቆጣጠር የሚችሉት ነገር ሳይሆን ከቁጥጥራቸው ውጭ የወጣው ነገር። በህይወታችሁ ሁሉንም ነገር በትክክል አደረግኩ ብላችሁ ልታልፉ ትችላላችሁ። እንደዛ ብላችሁም ግን ልትሸነፉ ትችላላችሁ። መሳፕ አርጋችሁ ወይንም ደግሞ መላቅጡ ጠፍቶባችሁም ከሆነ አሁንም ልታሸንፉ ትችላላችሁ። ምንም አይታወቅም። በእጃችሁ ላይ ያለው በቁጥጥራችሁ ላይ ያለው ነገር ብቻ አይደለም። ከቁጥጥራችሁ ውጭ ያለው ነገር ሃይሊ እናንተን አፌክት ሊያደርግ ይችላል። ለዚህ ነው ሂዩሚሊቲ የሚያስፈልገው ወይንም ትህትና የሚያስፈልገው። ስታሸንፉ፣ ነገሮች ሲሳካላችሁ ለሁሉም ነገር እኔ ነኝ ኃላፊነትን ወስደው እኔ ነኝ አንበሳው ብላችሁ አትለፉ። ስትሸነፉም ወይንም ሽንፈት ሲያጋጥማችሁም እኔ ነኝ ሙሉ ለሙሉ ጥፋተኛ ብላችሁም ሙሉውን ሸክም ራሳችሁ ላይ አታርጉ ይላል። ከዚህም በተጨማሪ ምን ላድርግ ብትሉት ሞርጋን ሃውስል አንድ ነገርን ይነግራቸዋል። ሌሎችንም ጀጅ ለማድረግ ለሌሎችም ፍርድ ለመስጠት ያን ያህል አትቸኩሉ። የምትከተሏቸውንም ሰዎች በደንብ አድርጋችሁ ያውቁ። ማን በምን አይነት መንገድ ላይ እየሄደ አታውቁም ይላል። ስለዚህ ማንን ነው የምታደንቁት? ለምንድን ነው የምታደንቁት? ትክክለኛውን ኢንቴንሽን ወይንም ትክክለኛውን ዓላማ ታውቃላችሁ ወይ? ስኬታቸው እጅግ በጣም ትልቅ በሆነ ቁጥር ወይንም ደግሞ ከፍ ያለና ያልተለመደ በሆነ ቁጥር ያንን ነገር የመድገም እድላችሁ በጣም ትንሽ እንደሆነ አውቁ። አይደለም እናንተ እነሱ ራሳቸው መድገም የሚችሉት ነገር አይደለም። ምክንያቱም ኤክስትሪም የሆነ ነገር በዛ ነገር ውስጥ አለ ማለት ነው። ያ ማለትም ከቁጥጥራቸው ውጪ እነሱን የበላይ ሊሰጣቸው የሚችላቸው ነገር አለ። ምናልባት እናንተ መውሰድ የማትችሉትን ሪስክ ወስደዋሉ። እናንተ ጋር የማይመጣውን እድል እነሱ አግኝተውም ሊሆን ይችላል። ለዚህ ነው የምታደንቋቸውን የምትወዷቸውን እከተላቸዋለሁ ብላችሁ የምታስቧቸውንም ሰዎች ኮፒ ለማድረግ ማሰብ የሌለባቸው። እነዚህን ግለሰቦች ወስዳቸው አይዶላይዝ ከምታደርጉ ወይንም ከእናንተ በላይ ከፍ አድርጋችሁ እነሱን ማምለክ ከመጀመራችሁ በፊት ፓተርኖችን አጥኑ ይላል። ፓተርኖች ሊኮረጁ ይችላሉ። ከሰው ጋር ከእድል ጋር የሚገናኙ ነገሮች አይደሉም። እናንተ በህይወታችሁ መተግበር የምትችሏቸው ነገሮች ናቸው። የፓተርን ጥቅም ምንድን ነው ካላችሁ ህይወታችሁን በሰላም እንድትኖሩ ይረዳችኋል። መጥፎ እድል እንኳን ቢመጣ ያንን ጊዜ እንድትቋቋሙና ጥሩ የሚባለው እድል ሲመጣ ደግሞ ዝግጁ ሆናችሁ እንድጠብቁ ነው የሚያደርጋችሁ። ሁለተኛውን ወጥመድ ጨርሰናል። ወደ ሶስተኛው ስናልፍ you believe the story not the reality ይለናል። ታሪኩን ነው እንጂ የምታምኑት እውነታውን አይደለም ነው የሚለን። አንድ ሰው ቁጭ ብሎ ዜና በሚከታተልበት ሰዓት ላይ ሎተሪ በመቁረጥ $200 ሚሊዮን ያሸነፈ አንድ ዳቦ ጋጋሪ አለ የሚል ዜናን ይመለከታል። ልክ ይህንን ዜና ከሰማችሁ በኋላ ምናልባትም ቀጣዩ እኔ ይሆናለሁ ብላችሁ ታስቡና ሎተሪ መግዛትን እንደ ጥሩ ውሳኔ ትወስዳላችሁ። ምንም እንኳን ሎተሪው ከ300,000 ሰው አንድ ሰው ቢደርሰውም እንኳን እኔ ልሆን እችላለሁ የሚል ግምት ይኖራችኋል። ታዲያ አሁን በዚህ ሰዓት አይምሯችን ውስጥ ምን እየተካሄደ ነው? ሎጂካል እየሆንን ይመስለናል፣ ነገር ግን በፍጹም አይደለም። በሚሊዮን የሚቆጠሩ ሰዎች ሎተሪን ይቆርጣሉ። ታዲያ እነዛን ሚሊዮን የሚቆጠሩ ያልደረሳቸውን ሰዎች ሳይሆን የምታስቡት
ራሳችሁን በሚያምር አውሮፕላን ላይ ተቀምጣችሁ ወይንም ደግሞ እየተሳፈራችሁ ከሀገር ሀገር ስትጎበኙ ነው አይምሯችሁ ውስጥ የሚመጣው ኢሜጅ። ታዲያ ለምንድን ነው እንደነዚህ አይነት ሀሳቦችን የምናስበው? ለምንስ ነው እንደነዚህ አይነት ዜናዎችን ስንሰማ ወዲያውኑ አክት ለማድረግ የምንቸኩለው? የምንሰማቸው ታሪኮች የበለጠ ኮምፎርቲንግ በሆኑ ቁጥር፣ የሚያጽናኑን አይነት ነገሮች በሆኑ ቁጥር አይናችንን ጨፍነን የመከተላችን መጠን በዛው ልክ ከፍ እያለ ይመጣል። ይህ ማለት አይምሯችንን ሳንጠይቀው ሳናማክረው ሎጂካል ሳንሆን ማለት ነው። ታሪኩ በጣም ጥሩ ከመሆኑ የተነሳ ፊልስ ጉድ ወይንም ደግሞ በጣም ጥሩ ስሜት እንዲሰማኝ አድርጎኛል፣ ስለዚህ ያ ነገር መሆን አለበት ብለን ማሰብ እንጀምራለን። ምንም እንኳን እድላችን በጣም ጠባብ እንኳን ቢሆን አሁንም እምነቱን ይዘን እንሄዳለን። ይህ ስለ ሎተሪ ብቻ አይደለም። ከሎተሪም ውጪ ህይወታችሁን መመልከት ትችላላችሁ። በ2021 ዓ.ም በክሪፕቶ ሁሉም ሰው ሀብታም ሲሆን ተመለከትን። እንደዚህ አይነት ኮይን ግዙ፣ እንደዚህ አይነት እንትን አድርጉ እየተባለ ሲነገራችሁ ነበር። ምክንያቱም ሁሉም ሰው ህይወቱን እየለወጠ ተመለከትን። ስለዚህ እኛም ተነስተን ህይወታችንን ለመለወጥ ስናስብ ልክ እንደነሱ ኮይን መግዛት እንጀምራለን ማለት ነው። ቀጣዩ ቢትኮይን የሚሆነው ይሄ ነው። እድላችሁ እንዳያመልጣችሁ። ቶሎ በጊዜ የገባ በጊዜ አትርፎ ይወጣል የሚባሉ ነገሮችን ስንሰማ ወዲያውኑ ቶሎ ሳያመልጠኝ እግሬን ላስገባ ብለን እናስባለን። ስለዚህ አሁን ሰዎች ምንድን ነው የገዙት? ያንን ኮይን ነው ወይስ ደግሞ ታሪኩን ነው ካላችሁ፣ ታሪኩን ነው። ሰዎች ህይወታቸውን ሲለውጡ ተመለከቱ። በፊት መሬት ላይ የሚተኛው ሰው አሁን ቤት አለው። በፊት በእግሩ የሚሄደው ሰው አሁን መኪና አለው። ስለዚህ ወዲያውኑ ራሽናል የመሆኑን ነገር ትተውትና ምክንያታዊ ሆኜ ላስብ የሚለው ነገር እርግፍ አድርጋችሁ ትተውትና ቆይ እኔም ህይወቴን እንደዚህ ብለውጥ እንዲህ አይነት መኪና እኮ ይዝ ነበር ብላችሁ ታስባላችሁ። ነገር ግን ምንም የተለወጠ አዲስ ነገር የለም። ታሪኩን አምናችሁ እናንተ እየተሸጣችሁ ስላለፋችሁ ነው። የክሪፕቶ ማርኬትም ከ2022 በኋላ ሙሉ ለሙሉ ሞቷል ማለት ይቻላል። እነዛ ሁሉ ኮይኖች አሁን የሉም። ክሪፕቶ ላይ ገንዘባቸውን ሙሉ ለሙሉ ሲያፈሱ የነበሩት ሰዎች አሁን ሙሉ ለሙሉ ኪሳራ ውስጥ ሊገባ የቻሉት ለምንድን ነው? ምክንያቱም ታሪክን አስበው ነው የሄዱት እንጂ ማርኬቱ ምንድን ነው፣ ለምንድን ነው እነዚህ ነገሮች በአንዴ ብድቅ እያሉ ያሉት የሚለውን ነገር ሊያጠኑ አልፈለጉም። ስለዚህ በጣም አሪፍ ነገርን ከሰማችሁ ሁሌም ቢሆን መጠየቅ ይጠበቅባችኋል። ይህንን ነገር ያመንኩት በዳታ ባክ ስለተደረገ ነው፣ ማስረጃ ስለሚደግፈው ነው፣ ወይንስ ደግሞ ይሄ ነገር እንዲሆን ስለምፈልግ ነው ብላችሁ ጠይቁ። በገንዘብ ህይወታችን ውስጥ በአጠቃላይም በህይወታችን ውስጥ አደገኛ የሚባለው ነገር ኮምፎርቲንግ ሃፍ ትሩት የሚባሉ ነገሮች ናቸው። በግማሽ እውነት ሊሆኑ የሚችሉ ነገር ግን የሚያጽናኑንን ነገሮች በሰማን ቁጥር በቃ እኛ አንድ እጅ እንሰጣለን። ወደ አራተኛው ወጥመድ ወይንም ትራፕ እንለፍ። ዩ ቲንክ ዩር ስፕሬድሺት ይላል። እኛ የሰው ልጆች ነን። ፕላን ስናደርግ ግን ልክ እንደ ማሽን ነው ፕላን የምናደርገው። ፕላን ያደረግነውን ግን ለመተግበር በጣም እንቸገራለን። እቅድ የምናወጣበት አጀንዳ ላይ ሊፈጠሩ የሚችሉትን ነገሮች እናስባለን። ለእነዛም ነገሮች መፍትሄ ብለን እንጽፋለን። እነዛ አጀንዳዎቻችን ግን የሚደነግጡ አይደሉም፣ የሚያነጻጽሩ አይደሉም። ይሄ የሰው ልጅ ያለውን ስሜት የሚሰማቸው አይደሉም። በቃ ዝም ብለው ግዑዝ ነገሮች ናቸው። እኛ ግን እንጨነቃለን፣ እናመዛዝናለን። በተጨማሪም ደግሞ እናወዳደርና አልፎ አልፎም ደግሞ እየተጠራጠርን እናልፋለን። ታዲያ እነዚህን አይነት ነገሮች በእቅዳችሁ ውስጥ የማታካትቱ ከሆነ እቅዳችሁ በትክክለኛው ዓለም ውስጥ የሚተገበር እቅድ አይሆንም። ስለዚህ ራሽናል ከመሆን ይልቅ ሪዝነብል ለመሆን እናስብ ይላል። ለምሳሌ ወደ ዩኤስ እንሂድና ስቶክ ማርኬቱን ወይንም የአክሲዮን ገበያውን ብናይ ምንም እንኳን ቀጥ ባለ መስመር ላይ ባይሄድም በአንድ ዓመት ውስጥ ያስገባችሁትን ገንዘብ 68 በመቶ ማግኘት ትችላላችሁ ይላል። በ10 ዓመት ውስጥም ኢንቨስት ያደረጋችሁትን 88 በመቶ ታገኛላችሁ። 20 ዓመት ካስቀመጣችሁት 100% ትመልሳላችሁ ይላል። ታዲያ አሁን እነዚህ ቁጥሮች ጥናት ተሰርቶባቸው የመጡ ውጤቶች ናቸው። ታዲያ ገና በ6 ወር ወይም በ8ኛ ወር ነገሮች ተበላሹ ወይም ማርኬቱ ወደ ታች እያሽቆለቆለ ነው ብላችሁ ደንግጣችሁ የምታወጡ ከሆነ ወይም የምትሸጡ ከሆነ ያቀዳችሁት ነገር እንዳለ ሙሉ ለሙሉ ወደ ህይወት አይመጣም፣ ይፈራርስባቸዋል። እቅድ ስታወጡ ለዚህ ነው ራሽናል ከመሆን በላይ ሪዝነብል መሆን አለባችሁ የሚለን ጸሐፊው። ምክንያቱም እቅድ አውጥታችሁ ለተከታታይ 6 ወይም 8 ወር አልሳካ ቢላችሁ አይ ይሄ ነገር ይቅርብኝ ወይም ይለፈኝ ብላችሁ ነው እንጂ የምታልፉት እናንተ ያን ነገር የመከተል ምንም አይነት ፍላጎት አይኖራችሁ፣ ትቀይራላችሁ። ምክንያቱም ስሜት አላችሁ። ቶሎ ሪያክት ለማድረግ ወይንም ቶሎ ምላሽ ለመስጠት ታስባላችሁ። ታዲያ አሁን ብዙ ሰው ለምንድን ነው ገንዘብ የሚያጣው ካልን አብዛኛው ሰው ገንዘብ የሚያጣው የሚያደርገውን ነገር ስለማያውቅበት ወይንም ደግሞ ግራ ስለተጋባ አይደለም። ብዙ ሰው ገንዘቡን የሚያጣው እቺ ዓለም በጣም ጩኸት ስላበዛችና እነሱም ደግሞ ማዳመጥ ስለጀመሩ ነው። አሁን ምን ማለትህ ነው ካላችሁኝ፣ እናንተ ስሜታችሁን ማዳመጥ ማቆም አለባችሁ ማለት ነው። በስሜት ተነሳስታችሁ የምታደርጉት ነገርና ከስትራቴጂ አንጻር የምታደርጉት ነገር እጅግ የተለያየ ነው። እንዲህ ብለን ነው እንግዲህ ወደ 5ኛ ወጥመድ የምናልፈው። ዩ ቼስ ሞር ዘን ዩ ኒድ ይለናል።
አብዛኛው ሰው የራሱን የገንዘብ ህይወት እያበላሸ የሚመጣው በጣም ትላልቅ ነገሮችን በመፈለግ ነው። የማያስፈልገውን ነገር ማለት ነው። ካለው በላይ የተሻለ ክብርን መፈለግ ይጀምራል። የሰዎችን ተቀባይነትንም መፈለግ ይጀምራል። የሰዎችንም አድናቆት መፈለግ ይጀምራል። ይሄ ተጨማሪ ብሎ የሚያስባቸውን ነገሮች የበለጠ እያሳደደ በሄደ ቁጥር ህይወቱ እየተመሰቃቀለ ይመጣል። ለዚህ ነው ጸሐፊ ሞርጋን ሃውስል ያላችሁን ነገር ለማያስፈልጋችሁና ለማይጠቅማችሁ ነገር ሪስክ ማድረግ ወይም አደጋ ላይ መጣል የማያስፈልግ ነው የሚለን። ለዚህ ነው በቃኝ ማለትን መልመድ ያለባችሁ። ሁሌም ቢሆን የሆነ ነገርን ማሳደድ ወይም ማሯሯጥ መቼም ቢሆን ጠቃሚ አይደለም። ጥሩ የሚባል ገንዘብ እያገኘው ነው ብላችሁ ታስባላችሁ። ከእናንተ በላይ የሚያገኝ ሰው ግን ካገኛችሁ ወዲያውኑ ይደብራችሁና ወደዛ ደረጃ ለማደግ ትሞክራላችሁ። ጥሩ መኪና እየነዳው ነው ብላችሁም ታስቡ ይሆናል። ከእናንተ የተሻለ መኪና የያዘና እየነዳ ያለን ሰው ደግሞ ስትመለከቱ ወዲያውኑ ቆይ እስቲ ከዚህ በላይ መሄድ አለብኝ ማለት ነው ብላችሁ ታስባላችሁ። ራስን ከሌሎች ጋር ማወዳደር መቼም ቢሆን ማብቂያ ያለው ጨዋታ አይደለም። ሁሌም ቢሆን ደረስኩ ስትሉ መዳረሻው የበለጠ ከእናንተ እየራቀ የሚመጣበት አይነት ጨዋታ ነው። ፈላስፋው በርትራንድ ራስል አንድ የተናገረው ነገር አለ። ስኬት በፍጹም የቅናት መንገድን ማምለጫ ሊሆን አይችልም ይላል። ስለዚህ መቼ መጫወት ማቆም እንዳለባችሁ ማወቅ መቻል ይጠበቅባችኋል። ይሄ ለእኔ በቂ ነው ልትሉ ይገባል። ሳይኮሎጂ ኦፍ መኒ የተሰኘውን በሞርጋን ሃውስል የተጻፈውን መጽሐፍ የመጀመሪያውን ክፍል በዚህ መንገድ ቃኘ ነው። ቀጣዩን ክፍል ነገ ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።